ማሽካንቺ ትንሽ እኔ በዚህ ልክ ያዘናችሁብኝ አልመሰለኝም ነበረ። እግዚአብሔርን የምሬን ነው። እንደዚህ ያዘናችሁብኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም እንትን የተረበሸው እንድታለቅሱብኝ ደግሞ አልፈልግም እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው። ታቻለው የድሬሶች ደግሞ በጣም ጸደይ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺቲ እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እንግዲህ ያው የድሬዳዋ ሰዎች የድሬዳዋ አስተዳደር በሙሉ ይቅርታችንን ተቀብሎ ያው በጣም በፍቅር ባልጠበቅነው መንገድ በእውነት በጣም ነው የተንከባከቡን። በጣም ነው የምናመሰግነው። ጃኒን ተፈታለች። እግዚአብሔር ያክብርልን። እናመሰግናለን። ሊያሾና ሶስት ፍላወር ጋይስ ብቻ ማርያም እና ሰው ዝም ብሎ እኔ በቃ ቦክ ደግሞ ልጄን ገስት አስገቢኝ ብላ መጣች ቤቴ ያለች ቀን ልጄ ያለች ቀን መብርሃን እኔ ሊያ ውሸታም እንደሆነ በቃ አውቄያለሁ። ቲክታክ ላይ ያለ በሙሉ ውሸታም ነው። በቃ ልጄን ያለች ልጇን ትገድላ መብርሃን ቤቷን ሂጄ ገስት ልክ ያላቀም ኪዳነ ምሕረት ሚካኤል በቀደም እዚህ ቅዳሜ ለታ አዎ ጉጉት ልትሰድባት እንትን ልካላታለች ጌም ልካላታለች በኔ ስደቢያት ምናምን ብያት ቴንክ ዩ ማለት እንጂ ገስት ምናምን አይደለም። ፍሬ ደግሞ በቃ አሁን ደግሞ ነጃት ከነሱ ፍሬ አይዘሽ እንትን ያረጓት ነው ያኔ ተጠቂ ያረጓት ነው። ነጃት እንድትሳደብ እነሱ አፋቸውን እንዲሰብስቡ አይደለም ለምወደው ሰው ለማከብረው ሰው እዚህ መጥቶ ታፕታፕ ለሚያደርግልኝ ስደብ ሻሻ ነገር ነው። አይመጥንም። ሰው ጊፍት ወደው ይሰጡኛል፣ ካልወደዱ ደግሞ አይሰጡም። ባይሰጡ ቢሰጡ በእግዚአብሔር ልጅ ነው እንጂ ጎሮሮ በጊፍት ነው እንዴ? ገና ለገና ሰው ደስ እንዲለው ወይ ቪው እንዲኖረኝ ወይ ጊፍተር እንዲኖረኝ ብዬ እኔ ማንንም አልሰድብም። ራሴ በጭራሽ አላረገውም። በስድብ አልፈምስ ይቅር። ጃኒ ተፈታች ዜድ አው የሽኔ እናት ጃኒዬ ደስ ብሎኛል። ደስ አላችሁ? እኔ እኮ ቅድም ተናግሬያለሁ። እንኳን ተፈታች ገብርኤልን የያዘ መቼም አያፍርም። እንኳን ከስር ከጉድጓድ ይወጣል። አንቺ ጉጉት ድምፅ ላከችልኝ ሰምታኛለች መሰለኝ። እንደዚያ ድምፅ ልካልኝ አታውቅም። አቤት ሰበር ዜና ብላ እንደዛ ብትለኝ ላይቡ ሳላጠፋ ሩጫ ወደ ቤቱ ብቻዋ እንዳት ቶዮሬስ እግዚአብሔር ሳምንት ታሰር እና ግንባሬ አሁን ስግጥ ብሎ ያሉ እነማን መሰለ እና አሉ አይደለም እዚህ ፍሪክ ምጫወት አይታቸው በቲክቶክ ስግጥ ያስጠሉ። ወይኔ በሰው አምላክ እነማን ናቸው? ምን እያረጉ? ቴንክ ዩ ማለት ኧረ በስመ አብ ቤሩት ሳውንስ አስጠላኝ። ራሱ ማን ነው የሚሰግጠው? አሁን ፀጉራችንን ማሳደግ ያስፈልጋል። ፀጉሬ ማሳደግም ያስፈልገኛል በአሁኑ ሰዓት። ለምን ምንም በእግዚአብሔር ነገር ሄድ ጥያቄ ሆነብኝ። ለምን እንደዚህ በኩር አንቺ
እኔም በኩርኩም ነው ያልኩት። እኔ ኮሌሽ ይገፋፍ። እኔ ስራ ገብቼ ዜድ ገብርኤል እንዲያትበይም በባለፈውን ብለሽኝ በጣም ነው የተሰማኝ። ለምን ይሰማሻል? ትቶሽ የለም እንዴ? እኔ ነኝ የተውኩት። እንኳን ተወኝ። እሰይ ደግ አደረገ። መቼስ እኔን ትቶ አንቺ ጋር አልመጣም። እኔ ጋማ ያዙ ይልቃችኋል። እኔ እና እሱ ስለተለያየ ምን እንዲደነሽ ልንገርሽ ሪከር ሰምተሻል? ከቤታ ጋር እኮ አጣላሁልሽ። እንዴት አድርገሽ አንቺ ሴጣን! አንቺ እኮ ትክክለኛ የኔ ቮይስ ትሪፕል ጋይስ የኔ ቮይስ አባቴ ሙት ማርያምን ካሁን በኋላ እንደዚህ አለልህ ብላ ናውጣለችው። ወይ እኔ እወጣለሁ ወይ እወጣለችው። ለካ በባለፈው ለአራት ነበራቸው። አጣልሻችሁ። አሁን ደግሞ ወደ ጂጂ ሄደ። ጂጂዬ ባንቺ ተመለጥኩ ፀጉሬ እያለ አረ ልጁ ረከሰ። በኢየሱስም ሴት ባየ ቁጥር ነው የሚሄደው። በቃ እሱ ሴት ባየ ቁጥር አይዋሽ። ምን ጨነቀኝ። እንደውም ገላገለኝ። ይጂጂጂጂ ቆይ ሲል አንብብልሽ እዚህ ግባርጉ አትሳቁ። ቆብኝ ጋር ሀቢባ ባላገኘችልኝ 53 ዓመት አሜሪካ የሚኖር 53 ጎረምሳ ነው ማለት። ጎረምሳ ስልሽ ወንድ ልጅ ሆኖ ተለቅ ያለ ልብ ይዋጥ መሆን አለበት። ገባሽ? ምራቅ ያዋጣ ተከተለ። እኔ ሙሽ አልኩኝ። ቆይ ወጣት ስለሆነ ምናምን አይደለም። አረ ተውሲን እዛ ወጣት ምን ይሰራል? እስቲ አስጨርሽኝ ዶንቆሮ። እኔ ልብ ይዋጥኩ ነኝ። አስጨርሽኝ። እሺ ማለት አሁን ልብ ይዋጥ ወንድ ልጅ ከ45 50 ጎርማሳ ነው። የ70 የ80 የ60 አይሁን እንጂ የ45 የ50 ጎርማሳ ነው። እኔ የ70 የ80 ገብርኤልን አላገባም። ምን ልሰራ? ምን ላረጋል? አይሁን እንጂ ቆን ምልሻለሁ። አይሁን እንጂ ሌላው ጎርማሳ ነው። ገባሽ? ሴት ልጅ እሺ በእድሜ በልጣ ወንድ ልጅ ትንሽ ሲሆን ያስጠላል። ገባሽ? ግን ያው ፍቅር በተለይ እኩያ ስትሆኝ ይደብራል። አዎ አሁን እሱ 20 ሆኖ እሷ 30 ስትሆን ለፍቅር ካልሆነ በስተቀር ለሌላ በፍቅር ግን ለምን የ40 ዓመት አትሆንም? በፍቅር ፍቅር ነው በቃ። ፍቅር አያስፈልግም ህይወት ላይ። እኔ የገባኝ እሱ ነው። ምን ነው ሀቢብ በድለኛል ብለሽ ለሌላ ሰው እንጀራ እየዘጋሽ ነው? እኔ ግን የእውነት ቅድም ራሱ ብቻዬን ሳስብበት የነበረው ምን ይሰራልኛል? የምር ትዳር ምን ይሰራልኛል? ቆይ ይሄ ነዳጅ የለም። አሜን። አንድ እህትሽ ደግሞ በባለፈው መታ የ5000 ኮይን ጊፍት ሰታኝ ሄደች። ማናት? አዱ የዜድ እህት ነኝ ብላ ቴንክ ማርያስቱ የዜድ እህት ነኝ ብላ አዝንባልኝ። አሁን በዱባይ አርጋ ትመጣለች፣ ታገኝሻለች። ገብርኤል ትመጣለች። እሷ ብቻ ነው የማገኘው ብላለች። ዜድ ነይ በገብርኤል። አንቺ መች ነው ዜድ ታካፍለኛለች። ጉጉት ታካፍለኛለች። ስራማ እዚህ የለም። እንዲሁ ለመዝናናት ካልሆነ ስራ የለም። በኢየሱስ ጋይስ 10 ፖይንት ለኔ የሚሆን ስራማ አይታጣም። እንደዚህ ካምፓኒ ምናምን ውስጥ እንደ ጽዳት ምናምን ነው የምሰራው ያኔ